አርእስተ ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር የሆኑትን የሌፍተናንት ጀነራል ታደሰ ወረደን ሹመት ለአንድ ተጨማሪ ዓመት ማራዘማቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። በክልሉ ከነበረው ወቅታዊ ውጥረት አንጻር የርዕሰ መስተዳድሩ ሹመት ሲጠበቅ ቆይቷል። በቀዳሚነት እናጋራቸዋለን። የኢትዮጵያ ስታቲስቲክስ አገልግሎት የመጋቢት ወር የ2018 ዓ.ም አጠቃላይ የዋጋ ግሽበት 9.4 ሆኖ መመዝገቡን ይፋ አድርጓል። እንደ ሪፖርቱ ዝርዝር መረጃ የምግብና አልኮል ያልሆኑ መጠጦች የዋጋ ግሽበት ደግሞ 11 በመቶ መሆኑ ተነግሯል። ለዚህ ጭማሪ በዋነኝነት ምክንያት የሆኑት የአትክልት፣ የስጋ፣ የወተት ተዋጽኦች እንዲሁም የሌሎች ምርቶች ዋጋ መጨመር መሆኑ ተመላክቷል። ዝርዝሩን ይዘናል። 16 ካሜሮናውያን በሩሲያና ዩክሬን ጦርነት ወቅት መገደላቸውን የካሜሮን የውጭ ጉዳይ ሚኒስቴር አስታውቋል። ግለሰቦቹ የተገደሉት ለሩሲያ ተሰልፈው ሲዋጉ እንደሆነና ሩሲያም የዜጎቹን መሞት ይፋ ማድረጓን ሚኒስትሩ ገልጿል። እናጋራቸዋለን። አሜሪካና ኢራን በፓኪስታን አደራዳሪነት ለ2 ሳምንታት የሚቆይ ጊዜያዊ የተኩስ አቁም ስምምነት ላይ ደርሰዋል። ስምምነቱ የታወጀው ፕሬዝዳንት ዶናልድ ትራምፕ በኢራን መሰረተ ልማቶች ላይ ጥቃት ለመሰንዘር የሰጡት ቀነ ገደብ ሊያበቃ 2 ሰዓት ብቻ ሲቀረው ነው። የምናስደምጣቸው ይሆናል። ጤና ይስጥልኝ ተመልካቾቻችን፣ እንደምን ቆይታችኋል? የዕለቱ የምሳ ሰዓት ዜናዎች ወደ እናንተ መድረስ ጀምረዋል። ከሀገር ውስጥ እንዲሁም ከውጭ ያስናቸው መረጃዎች ምህረት ደግፍ የማስደምጣቸው ይሆናል። የሌፍተናንት ጀነራል ታደሰ ወረደ የርዕሰ መስተዳድርነት ሹመት ለ1 ዓመት ተራዘመ። ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ክልል አካታች ጊዜያዊ አስተዳደር ርዕሰ መስተዳድር የሆኑትን የሌፍተናንት ጀነራል ታደሰ ወረደን ሹመት ለአንድ ተጨማሪ ዓመት ማራዘማቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። የሹመት ማራዘሚያው የተከናወነው በኢፌዴሪ ሕገ መንግስት አንቀጽ 62/9 እና በአዋጅ ቁጥር 359/1995 አንቀጽ 14 ንዑስ አንቀጽ 2 ላይ በተደነገገው መሰረት መሆኑ ተገልጿል። ከዚህ በተጨማሪ በሚኒስትሮች ምክር ቤት የትግራይ ክልል አካታች ጊዜያዊ አስተዳደርን አስመልክቶ በጸደቀው ደንብ ቁጥር 479/2013 አንቀጽ 4/2 መሰረት ርዕሰ መስተዳድሩ የዓመቱን የሥራ አፈጻጸም ሪፖርት ማቅረባቸውን መነሻ በማድረግ ሹመታቸው መራዘሙን ጽሕፈት ቤቱ አብራርቷል። ሹመቱ ከሚያዝያ 1 ቀን 2018 ዓ.ም ጀምሮ ተግባራዊ ይሆናል ሲል ጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ጠቅላይ ሚኒስትር አብይ አህመድ ሌፍተናንት ጀነራል ታደሰ ወረደን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አድርገው የሾሟቸው ለ1 ዓመት የሥራ ዘመን ከ1 ዓመት በፊት እንደነበር ይታወሳል። የምግብ ስርዓት ትራንስፎርሜሽን ፍኖተ ካርታ ጸደቀ። በፌደራል ደረጃ የተከለሰው የምግብ ስርዓት ትራንስፎርሜሽን ፍኖተ ካርታ መጽደቁ ተነግሯል። ፍኖተ ካርታው በበይነ መረብ በተደረገ ውይይት ስለ መጽደቁ የተነገረ ሲሆን በውይይቱም ፍኖተ ካርታው በውስጡ የተካተቱ ቁልፍ ተግባራት በሴክተር መስሪያ ቤቶችና በክልል ቢሮዎች ተካተው እንዲተገበሩ አቅጣጫ መቀመጡ ተገልጿል። በውይይቱ የምግብ ስርዓት ትራንስፎርሜሽን፣ የሰቆጣ ቃል ኪዳን፣ የጤና መድን፣ የጽዱ ኢትዮጵያ የማስፋ አድቮኬሲና የጤና ኤክስቴንሽን ፕሮግራም ማሻሻያ የ2018 ዓ.ም የ6 ወራት እቅድ አፈጻጸም መገምገሙም ተገልጿል። በተጨማሪም የሰቆጣ ቃል ኪዳን የመጨረሻ ምዕራፍ ላይ መድረሱ የተገለጸ ሲሆን የ15 ዓመቱ ፍኖተ ካርታ አካል የሆነው የመጨረሻው የ5 ዓመት የማስፋት ምዕራፍ የትግበራ ማስፈጸሚያ እቅድም ጸድቋል ተብሏል። በውይይቱ የፌዴራል የምግብ ስርዓትና ስርዓተ ምግብ ምክር ቤት ማቋቋሚያ ረቂቅ አዋጅ ላይም ውይይት የተደረገ ሲሆን የባለድርሻ አካላት ግብአት ተካቶበት ወደ ቀጣይ አፈጻጸም እንዲሸጋገር አቅጣጫ መቀመጡን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በማህበራዊ ትስስር ገጻቸው አስታውቀዋል። የመጋቢት ወር አጠቃላይ የዋጋ ግሽበት 9.4 በመቶ መሆኑ ተገለጸ። የኢትዮጵያ ስታቲስቲክስ አገልግሎት ይፋ ባደረገው ወርሃዊ ሪፖርት መሰረት የመጋቢት ወር 2018 ዓ.ም አጠቃላይ የዋጋ ግሽበት 9.4 በመቶ ሆኖ ተመዝግቧል። እንደ ሪፖርቱ ዝርዝር መረጃ የምግብና አልኮል ያልሆኑ መጠጦች ዋጋ ግሽበት ደግሞ 11 በመቶ መሆኑ ተነግሯል። ለዚህ ጭማሪ በዋነኝነት ምክንያት የሆኑት የአትክልት፣ የስጋ፣ የወተት ተዋጽኦች፣ የእንቁላል፣ የፍራፍሬ፣ የዘይትና የስኳር ምርቶች ዋጋ መጨመር መሆኑም ተመላክቷል። በሌላ በኩል ምግብ ነክ ያልሆነ የዋጋ ግሽበት 7 በመቶ መድረሱ የተነገረ ሲሆን በተለያዩ ዘርፎች ላይ የታዩት የዋጋ ጭማሪዎች ትራንስፖርት 13 በመቶ፣ ልብስና ጫማ 11.3 በመቶ፣ ምግብ ቤቶችና ሆቴሎች 10.5 በመቶ፣ ኮሚኒኬሽን 8.6 በመቶ፣ የቤት ዕቃዎች 8.2 በመቶ፣ አልኮል መጠጦችና ትንባሆ 7.6 በመቶ፣ ሌሎች ዕቃዎችና አገልግሎቶች ደግሞ 15 በመቶ ሆኖ ተመዝግቧል። የምግብ ዋጋ ግሽበት አሁንም በሁለት አሃዝ 11 በመቶ ላይ ቢገኝም አጠቃላይ የዋጋ ግሽበቱ ካለፈው ዓመት ጋር ሲነጻጸር ወደ አንድ አሃዝ ዝቅ ማለቱ የኢኮኖሚ መረጋጋት ምልክት ተደርጎ ይወሰዳል ሲል የኢትዮጵያ ስታቲስቲክስ አገልግሎት ገልጿል። በዘመን ገበያ በኩል የዲጂታል ቅርጫ አገልግሎት ስራ ተጀመረ።
ሁሌ ቅርጫ የተሰኘ ቅርጫ አገልግሎትን በዲጂታል መንገድ የሚሰጥ አሰራር ተግባር ላይ መዋሉ ተነግሯል። ኢትዮ ቴሌኮም እና ሁሌ ቅርጫ አብረው መስራት የሚያስችለውንም ስምምነት መፈጸማቸው ተሰምቷል። የትንሳኤን በዓል አስመልክቶ የተዘጋጀው ይህ የቅርጫ አገልግሎት በዘመን ገበያ በኩል ግብይት እየተደረገበት መሆኑን ጣቢያችን የደረሰው መግለጫ አመላክቷል። ደንበኞች በኢትዮ ቴሌኮም ዘመን ገበያ ክፍያ ከፈጸሙ በኋላ በየቤታቸው የሚደርስ የዲሊቨሪ አገልግሎት መዘጋጀቱንም ድርጅቱ አስታውቋል። ከሀገር ውጪ ወደ ያዝናቸው መረጃዎቻችን አለፍን። 16 ካሜሮናውያን በሩሲያና ዩክሬን ጦርነት ተገደሉ። 16 ካሜሮናውያን በሩሲያና ዩክሬን ጦርነት ወቅት መገደላቸውን የካሜሮን የውጭ ጉዳይ ሚኒስቴር አስታውቋል። ግለሰቦቹ የተገደሉት ለሩሲያ ተሰልፈው ሲዋጉ እንደሆነና ሩሲያም የዜጎቹን መሞት ይፋ ማድረጓን ሚኒስትሩ ገልጿል። የሟች ቤተሰቦችም በሀገሪቱ ዋና ከተማ ከሚገኙ የመንግስት ባለስልጣናት ጋር እንዲገናኙ አሳስቧል። የሀገሪቱ መከላከያ ሚኒስቴር ከዚህ ቀደም ባወጣው መረጃ የሀገሪቱ ወታደሮች ሰራዊቱን እየለቀቁ ወደ ሩሲያና ዩክሬን መጓዛቸው አሳስቦት እንደነበር አሶሺየትድ ፕሬስ በዘገባው አስታውሷል። ሌሎች የአፍሪካ ሀገራት ዜጎች በከፍተኛ ክፍያ ወደ ጦርነቱ እየሄዱ ነው ያለው ዘገባው ካሜሮን ዜጎቿ በውጭ ሀገር ጦርነት ላይ እንዳይሳተፉ በተደጋጋሚ እያስጠነቀቀች ነው ብሏል። አሜሪካና ኢራን ጊዜያዊ የተኩስ አቁም ስምምነት ላይ ደረሱ። አሜሪካና ኢራን በፓኪስታን አደራዳሪነት ለ2 ሳምንታት የሚቆይ ጊዜያዊ የተኩስ አቁም ስምምነት ላይ ደርሰዋል። ስምምነቱ የታወጀው ፕሬዝዳንት ዶናልድ ትራምፕ በኢራን መሰረተ ልማቶች ላይ ጥቃት ለመሰንዘር የሰጡት ቀነ ገደብ ሊያበቃ 2 ሰዓታት ብቻ ሲቀረው ነው። በትራምፕ ማስጠንቀቂያ መሰረት ኢራን የዓለም የነዳጅ መስመር የሆነውን የሆርሙዝ ወሽመጥን ሙሉ በሙሉ እና በአስቸኳይ ለመክፈት ከተስማማች አሜሪካ የታቀደውን መጠነ ሰፊ የቦምብ ጥቃት ታቆማለች። የኢራን የውጭ ጉዳይ ሚኒስትር አባስ አራሃቺም ሀገራቸው በስምምነቱ መሰረት ወሽመጡን እንደምትከፍት አረጋግጠዋል። እስራኤልም በተኩስ አቁሙ እንደምትስማማ ተገልጿል። ይህ ዲፕሎማሲያዊ ስኬት የተገኘው የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍ ባደረጉት ጥረት ሲሆን በቀጣዮቹ 2 ሳምንታት ውስጥ ቴህራን ባቀረበችው ባለ 10 ነጥብ የሰላም እቅድ ላይ ድርድር ይደረጋል። ትራምፕ ከዚህ ቀደም አንድ ሙሉ ስልጣኔ ሊጠፋ ይችላል የሚል ከባድ ዛቻ ሰንዝረው የነበረ ቢሆንም አሁን ግን የሰላም ስምምነት ላይ ለመድረስ ተስፋ እንዳላቸው ገልጸዋል። ከስምምነቱ ጥቂት ሰዓታት በፊት ውጥረቱ አይሎ እስራኤል በኢራን ድልድዮች ላይ ጥቃት የሰነዘረች ሲሆን አሜሪካም የካርግ ደሴት የነዳጅ ተርሚናልን ደብድባለች። ኢራንም በበኩሏ በሳውዲ አረቢያ የፔትሮኬሚካል ፋብሪካ ላይ የአጸፋ ጥቃት ፈጽማለች። ይህ ስምምነት ለ5 ሳምንታት የዘለቀውንና ዓለምን ትልቅ ስጋት ላይ ጣለውን ጦርነት ለጊዜው ጋብ እንዲል ያደርገዋል ተብሎ ይጠበቃል ሲል ዘጋርዲያን ዘግቧል። ሩሲያ ለባልቲክ ሀገራት ጠንከር ያለ ማስጠንቀቂያ ሰጠች። ሞስኮ እንደ ኢስቶኒያ፣ ላትቪያና ሊትዌኒያ ያሉት ሀገራት ዩክሬን የሩሲያን የነዳጅ ማከማቻዎች እንድታጠቃ የአየር ክልላቸውን ፈቅደዋል ስትል ከሳለች። ዩክሬን በባልቲክ ባህር ዳርቻ የሚገኘውን የሩሲያ ሌኒንግራንድ ግዛት በተደጋጋሚ ኢላማ እያደረገች ሲሆን አካባቢው ከኢስቶኒያ ጋር የሚዋሰን ነው። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ እንደገለጹት ለባልቲክ ሀገራት ተገቢው ማስጠንቀቂያ ተሰጥቷቸዋል። ቃል አቀባዩዋ የእነዚህ ሀገራት መንግስታት በቂ አስተውሎት ካላቸው ማስጠንቀቂያውን ይሰማሉ፣ ካልሆነ ግን ለሚከተለው አጸፋዊ ምላሽ ተጠያቂ ይሆናሉ ሲሉ ዝተዋል። ይሁን እንጂ ሩሲያ የምትወስደውን እርምጃ ምንነት በዝርዝር አልገለጸችም። ይህ ዛቻ በዩክሬን ጦርነት ሳቢያ በሩሲያና በባልቲክ ሀገራት መካከል ያለውን ዲፕሎማሲያዊ ውጥረት ይበልጥ ሊያባብሰው እንደሚችል ተሰግቷል። ባልቲክ ሀገራቱ የኔቶ አባላት በመሆናቸው በሩሲያ የሚወሰድ ማንኛውም ወታደራዊ እርምጃ ግጭቱን ወደ ሰፊ የዓለም ጦርነት ሊቀይረው ይችላል የሚል ስጋት መፍጠሩን ዘኢንዲፔንደንት ተዘግቧል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ የጣቢያው ፕሮግራሞች ጋር መልካም ቆይታ